ቤተሰቤ ለኛ የማይፈቅድልን ለምን እንደሆነ ታውቂያለሽ? አንቺ ተዋናይ ስለሆንሽ አይደለም። ምክንያቱም አንቺና ናንጂ ለረጅም ጊዜ አብራችሁ ስለሆናችሁና ግንኙነታችሁ የተመሰቃቀለ ስለሆነ ነው። ለወደፊት ህይወታችን ስል ቤተሰቤ መታገስ ነበረብኝ። ግን አንቺ ጀርባሽን እያዞርሽብኝ ነው። ፓንዊንግ፣ በጭራሽ ልትገባኝ አልቻልክም። ነግሬሃለሁ ከናንጂን ጋር እንዳቆምኩ። እኛ እንደዚህ አይነት ግንኙነት የለንም። ግን አንተ ምንድን ነው ያደረከው? እኔን ላደረከው ነገር ሁሉ ይቅር ልልህ እችላለሁ። ግን እንደዚህ አይነት ነገር ያልተገባ መንገድ ተጠቅመህ እንዴት ናንጂንን ትጎዳዋለህ? ለምን እንደዚህ ያደረግ? ለሱን ያዘንሽው? እሱ በልብሽ ጥሩ ሰው ነው። አዘንሽለት? እኔስ እኔ መጥፎ ሰው ነኝ? ያልተገባ መንገድ እኔ ላንቺ እንደዛ ነኝ? እሺ መጥፎ ነኝ፣ በቂ አይደለም? ጽንሱ ላይ ምንም ችግር የለም። አሁን በመጀመሪያዎቹ ወራቶች ላይ ስለሆንሽ ዘና ልትይ ይገባል። ብዙም ስሜታዊ መሆን የለብሽም። ዶክተር፣ እሺ እሱን ልትሰጪኝ ትችያለሽ? አዎ። በቀጣዩ ቀጠሮች ስትመጪ ከልጅሽ አባት ጋር ነይ። እሱም ስለ እርግዝናሽ ሁኔታ ሊያውቅ ይገባል። እሺ። ጋውፋንግ፣ ስብሰባውን ካለ ጀምሩት። ሆስፒታል ነኝ። እናቴ እንድትወጣ ሐኪሟ ላናገራት ነው። እሺ። አዎ፣ በቀጣዩ ቀጠሮች ስትመጪ ከልጁ አባት ጋር ነይ። እሱም ስለ እርግዝናሽ ሁኔታ ሊያውቅ ይገባል። አቶ ፓን፣ ተገልጋዮች በእኛ የሮቦት ፍቅረኛ ምርት ብዙም ተደሰቱ አይመስልም። ውጤቱ ይሄ ነው። ለምንድን ነው? ምርቱ የሰዎችን ድምፅ በማስመሰል ነው የሚጠቀመው። ተገልጋዮች አልተደሰቱም። እናም ይህንኑ ድምፅ የበለጠ ለማሻሻል ብዙ ገንዘብ ያስፈልገናል። ጥቅም የሌላችሁ ሰዎች ናችሁ። ምንድን ነው የምትበሉት? ዊንግ፣ ተረጋጋ፣ ተረጋጋ። እንደ እውነቱ እንደዚህ እንደሚሆን ቀድሞውኑ ገምተን ነበር። ለማሸነፍ ስለፈለግ
ከሻሎ ኮስሞስ ሰራተኞችን አመጣ። እኔ ነግሬህ ነበር። በጭራሽ ስግብግብ እንዳትሆን ግን አትሰማም። እዚህ የመጣው ልትቀልድብኝ ነው? እኔ እናንተ ቤተሰብ ነን። ለምንድን ነው የምቀልድብህ? ላድንህ ነው የመጣሁት። ልታድነኝ? አሁን ሁላችሁም ስሙኝ። የዳይሬክተሮች ቦርድ ፓኑንግን ከኃላፊነት ለማንሳት ወስኗል። ዊንግ እኔ ታላቅ ወንድም ነኝ፣ እንደ ወንድምነቴ። ስለዚህ አንድ ነገር ልምከርህ፣ እንደዚህ አትጣር። ቶ ከዩዦንግ ስራ ልቀቅ። ከዛች ተዋናኝ ፍቅረኛ ጋር ሂዱ፣ እናም በደስታ ኑሩ። ጥሩ አይደል? ባንዊን እኔ አላውቅም። እኔ ጥሩ ዘዴ ያለኝ። እንግዲያውስ አሳየኝ። አባ ከዣኦ ቤተሰብ ጋር የጋብቻ ግንኙነት ይፈልጋል። ስለዚህም እኔ ጋብቻውን እቀበላለሁ። በዣኦ ቤተሰብ ድጋፍ የምሸነፍ ይመስልሃል? ፓኑንግ አቅልዬህ ነበር። አንተ የምትፈልገውን ግብ ለመምታት ምንም ነገር ታደርጋለህ። ወይዘሪት ዩጂን ትክክለኛውን ማንነትህን ስታውቅ ምን ይሰማት ይሆን? እንዴ ይሽን አንድ ፎቶ ብለን እንነሳ። አንድ ይባክሽን አንድ እሺ ይቅርታ፣ እኔን አሳልፉ። ይቅርታ፣ ፎቶ ማንሳት አቁሙ። እባካችሁ አሳልፉ። እናመሰግናለን። ወይዘሮ ጆ ይህን አድርጊ፣ ንፋስ አለ። ወይዘሮ ኋን። አቤት። ናንዣን መቼ ነው መጥቶ ከሆስፒታል የሚያስወጣኝ? ዛሬ ከሰዓት ይመጣል። እውነት? ጃን ናንዣን ከዩሽን ጋር እዚህ መጣ? አዎ፣ ክፍል ውስጥ እንደገባች ነው ያወቅኳት። ምርመራዋን ነበር ያደረኩት። ነፍሰ ጡር ስለሆነች ሁለቱ ከአሁን በኋላ ደስተኛ ሆነው ይኖራል። ምናልባት ደህና ነሽ አይደል? ደህና ነኝ ናንጂን። አሁን አንድ ባስቸኳይ የምሰራው ነገር አለኝ። በጣም አመሰግናለሁ። ቻው። ወይዘሪት ዩጂን፣ አቶ ፓን፣ በጣም የሚገርም አጋጣሚ። ዊንግና እኔ ስለ አንቺ እያወራን ነበር እና አንቺ ደግሞ እዚህ መጣሽ። ያሳዝናል ወይዘሪት ዩጂን። አሁን ዊንግን ባታገኘው የተሻለ ነው።
እሱም ሊያገኝሽ የሚፈልግ አይመስለኝም። አቶ ፓን የምትለው ምንም አልገባኝም። እሱ በጣም የሚገርም ሰው ነው። አሁን ሌላ ሰው እንደሚያገባ ነገረኝ። ምናልባት አንተ ተሳስተህ እንዳይሆን። ጋብቻ የህይወት ትልቁ ውሳኔ ነው። እንዴት ተሳሳታለሁ? ዊንግ አሁን እንደነገረኝ ለድርጅቱ ሲል የሚጠቅመውን ሰው እንደሚያገባ ነግሮኛል። አይሆንም፣ በጭራሽ አይሆንም። ሌላ ሰው ሊያገባ አይችልም። ሰርግና የሚገርም ህይወት ለኔ እኮ ቃል ገብቶልኛል። ወይዘሮ ቲጂን፣ አሁን አንቺ ምን ሊሰማሽ እንደሚችል በደንብ እረዳሻለሁ። ግን ታውቂያለሽ፣ ወንድሜ ራስ ወዳድ ነው። ስሜቶች ለሱ ተራ ነገሮች ናቸው። አሁን ትልቅ ችግር ውስጥ ነው። የኃላፊነት ቦታውን እንዳያጣ በጣም ፈርቷል። ለዚህም ብሎ አግኝቶ እንኳን የማያውቀውን ሰው ለማግባት ወስኗል። እንደሱ አይነት ራስ ወዳድ ሰው ሲያጋጥም በቶሎ መተው ነው ያለብሽ። ዋው! በደንብ ከተነበቡ ዜናዎች መካከል አንዱ ነው። ጃኢዳኢ የግብይት ክፍሉ ፕሮፖዛሉን ቶሎ እንዲልኩ ንገራቸው። ስብሰባው ከመጀመሩ በፊት አቶ ዣን በደንብ እንዲመለከተው። እህቴ ወይን አንቺ ማህበራዊ ሚዲያ ላይ ያለውን ዜና አንብበሻል? የምትዩ አቶ ዣንና ዩሽን ሆስፒታል አብረው መሄዳቸውን ነው? ጠዋት አይቻቸዋለሁ። አላመንሽውም? ግን ዜናው ስላረገዘች ትልቅ ሰርግ ይኖራል ይላል። ፎቶዎቹ አይዋሹም። ወሬ ብቻ አይደለም፣ እውነት ይኖረዋል። እና ደግሞ የማህፀን ሕክምና ባለሙያም አረጋግጠዋል። እኔ ግን ይሄ ወሬ ብቻ አይመስለኝም። እነዚህን ውሎች በደንብ ተመልከች እህቴ። ወይኔ ይህንን ማመን አልችልም። አንቺና አቶ ዣን በጣም ብዙ ነገሮችን አልፋቸዋል። በመጨረሻም የተቀራረባችሁ ሲመስል ምናልባት እነዚህ ዜናዎች እውነት ቢሆኑስ? ወደ ስራሽ ተመለሽ። ይሽን ዛሬ የተፈጠረው ነገር ሁሉ ማብራሪያ ልትሰጪኝ አይገባም? ዣን ለምንድን ነው ለሕክምና ሆስፒታል ድረስ አብሮሽ ሄደው? ስልክሽን ለምንድን ነው የማታነሺው? ጥፋተኝነት ተሰማሽ? አንተም ራሱ ስልክህን አታነሳም። አለቃ ፓን ጥፋተኝነት ተሰማው? ይሽን ለምንድን ነው ሌላ ሰው የምትሆኙ? ስለ እርግዝናሽ ለእኔ ልታሳውቂኝ አይገባም ነበር? የእውነት ስለ ልጅ ትጨነቃለህ? አዎ እጨነቃለሁ። የልጁ አባት እኔ ነኝ።
ዣን አንዣን ለምንድን ነው አብሮሽ ሆስፒታል የሚሄደው? ሁለታችሁም ጉዳያችሁን አልፈታችሁም እንዴ? እኔን ለመጠየቅ መብት አለ? አሁን ላይ እቤት ሄደ ጥሩ ልጅ መሆን የለብህም? ሀብታማ ሙሽራህን ለመቀበል ማን ነገረሽ? ፓንዊንግ፣ ለምን ያህል ጊዜ ነበር ልትዋሸኝ ያሰብከው? እንዴት አድርገህ ነው የምታስበኝ? ለብቸኝነት ጊዜ ማሳለፊያ ወይስ ጉልበትህን ማግኛ መንገድ? ከኔ ጋር መሆን የፈለክ መስሎኝ ነበር። የወደድከኝ መስሎኝ ነበር። ጅል ነበርኩኝ። አሁን ሂድ። መቼም ላይ አልፈልግም። ይሽን አንቺን የማዋሸት ፍላጎት የለኝም። የአሁኑን ሁኔታ በደንብ ታውቂያለሽ። ቤተሰቤ ከአንቺ ጋር እንደሆነ አይፈልግም። አሁን ታላቅ ወንድሜ ፓንዊን መጥቷል። ከዦንግ ሊያስወጣኝ ነው። በሁኔታው ተገድጄ ነው። ይህን መምረጥ ብቻ ነው የምችለው። እያልከኝ ያለኸው አሁን ያደረግከው ነገር በአጠቃላይ በስራና በቤተሰብ ግፊት ነው? ስለዚህ እኔ ልትለቀኝ ወሰንክ? ይሽን እጄን ልቀቀኝ! ይሽን እኔ እምልልሻለሁ፣ አንቺን ለመልቀቅ አስቤ አላውቅም። ልጁንም ቢሆን ለመተው በጭራሽ አላሰብኩም። ለአንቺና ለልጁ ኃላፊነት ወስዳለሁ። ልታምኝ ይገባል። የምትለው ለስራ ስትል ልታገባ ነው? እኔ ልጁን ስወልድ እኔና ልጄ ስላልተውከን እንድናመሰግንህ ነው? ኃላፊነት ወስዳለሁ የምትለኝ እንደዚህ ነው? ፓንዊንግ፣ በሆዴ ያለው ልጅ ካንተ ጋር ምንም አይነት ግንኙነት የለውም። ልጁ የዣን ናንጂን ነው። ለምን ይመስላል አብሮኝ የሚሄደው? ለረጅም ጊዜ ስታልመው ነበር። ይሄን የሚያረጋግጠው አንድ ነገር ነው። የበለጠ መወደድ ይገባዋል። ወይዘሮ ጆ ከሆስፒታል መውጣትሽ ነው። ረፍት አድርጊ። እንኪስቲ ሻይ ጠጪ። ምንም አልገባኝም። ቆይ ናንዣን ምን አስቦ ነው? ካዩሽን ጋር ለረጅም ጊዜ ቆይቷል። ሁሌም እንደፈጠነ ነው፣ ግን መጋባትን አንስቶ አያውቅም። ለዚህ ልጅና ለዩሽን በጣም አዘንኩላቸው። ለረጅም ዓመታት ከናንጂያን ጋር ቆይታለች። ለኔም መልካም ነች። አሁን ደግሞ እንደምታውቂው አርግዛለች።
የሆነ ነገር ማድረግ አለብኝ። እንደዚህ ከመጨነቅሽ በፊት መጀመሪያ ምን እንደተፈጠረ ማወቅ አለብሽ። ለምርመራ እኮ ዩሽን ጋር ሆስፒታል ሄዷል እኮ። አይተሽለ ለዩሽን ይጨነቃል። አባቱ እሱ ባይሆን ኖሮ ለምን እንደዛ ይጨነቃል? ኡሃን ለናንጂና ለዩሽን ደውይላቸው እና እንዲመጡ ነገራቸው። ይህን ማረጋገጥ አለብኝ። እሺ አታስቢ፣ አሁኑኑ ደውላለሁ። ይግቡ። አለቃ ዣን፣ ይሄ በእንግሊዝ በሚካሄደው የቴክኖሎጂ ኤክስፖ ላይ ለሚዘጋጀው ውድድር ፎርም ነው። ሞልቼዋለሁ። ተመልከተውና ችግር ከሌለበት ለኮሚቴዎቹ ልከዋለሁ። ደህና አትመስይም። ማታ በደንብ አልተኛሽም? ስለ ጠየቀኝ አመሰግናለሁ፣ ግን ተኝቻለሁ። ሌላ ነገር ከሌለ ልሂድ። ይመስለኛል የተሰራጨውን ዜና አይተሽዋል። ምንም እንዳልሆነ ታስመስያለሽ። ለሁሉም ምንም እንደማይመስልሽ ታሳያለሽ። ጋውፋንግና ጓንቲ ራሱ እውነቱን ለማወቅ ጠይቀውኛል። ምንም አልመሰለሽም? እውነታው ለእኔ ምንም አይሰራልኝም። እሺ፣ እንግዲያውስ እኔ የምለው የለኝም። አክስት ይሆን እሺ፣ ትንሽ ቆይተን እንመጣለን። ሁለታችሁም ለረጅም ዓመታት አብራችሁ ቆይታችኋል። ሰው ስለሚያስበው አይመለከተኝም፣ ግን ደግሞ እዚህ ጋር እንደ እናት የወሰንኩትን ውሳኔ ማሳወቅ ይኖርብኛል። ሁለታችሁ ቢያንስ አሁን ላይ ቀለበት ማድረግ ይኖርባችኋል። ትክክል አይደለው? አመሰግናለሁ ዩሺን። እኔ ነኝ ማመስገን ያለብኝ። እንሂድ። ናንጂንም ይሽንም እንዲህ ባንዴ ይስማማሉ ብዬ አላሰብኩም። እመቤት በጣም ደስተኛ ሆነሻል። እንደዚህ ተደስተሽ ካየው በጣም ቆየው። በጣም ደስ ብሎኛል። ያሳዝናል። የናንጂን አባት እሱ አሁን አልፏል። አናንሳው። ወደፊት ብቻ ብንመለከት ይሻላል። እኔ እስኪ አንድ ነገር እናወራ። የድርጅቱን ኢሜል አይተሻል? አለቃ ዣን በይፋ ሊያገባ እንደሆነ ተናግሯል። አለቃ ዣንና ይሽን በስተመጨረሻም አብረው ሆኖ ወይኔ ሲያስቀኑ።
ዣናንጂንና ይዥን ሊጋቡ ነው። ወሬውም እሱ ብቻ ሆኗል። ምን እያልክ ነው? ዝም ብዬ ሳይክ ታሳዝነኛለህ። የዳይዦንግ ትልቅ ባለ ድርሻነትህን አጣህ። ከይዦንግ ደግሞ እኔን አጣኸኛል። ስለ ፍቅርም ካወራን ናንሺን ከምንም በላይ የምትወዳትን ሴት ቀምተዋል። ውድ ወንድሜ አመትህ አይደለም። መጨረሻው ገና ሳይታወቅ ልትቀልድብኝ እዚህ ድረስ መጣ። ያሳለፍከውን አትርሳ። በሀብት ብዙ አትተማመን። ያንን ናንሺን የሚባል ሰው በማወቅህ አሁን ማዘን አለብህ። ከብዙ ዓመታት እቅድና ልፋት በኋላ አሁንም አሸነፈህ አይደል? ተመልከት፣ ስንት የለፋላት ያቺ አርቲስትን ብትሆን በስራህ እንደከሰርክ እንዳወቀች ሮጣ ወደ ናንሺን ሄደች። አፍህን ዝጋ። ዝም ብለህ እመን። ከዛ ብትሸነፍ እንኳን እንደሞኝ አትሸነፍም። በናንሺን መቼም አልሸነፍም። ገና አላበቃም። ከዚህ ቀደም እንድትንከባከባት ቃል ገብተህ ነበር። አስታወስክ? መቼም ቢሆን እንድትጎዳ አልፈቅድም ብለህ ነበር ብያለሁ። በይሺን ጉዳይ ተጎድታለች። ምን እየተፈጠረ እንደሆነ ምንም የምታውቀው ነገር የለም፣ ግን ትማታለህ። አልገባኝም። እንዴት ነው ከዚህ ሁሉ ነገር በኋላ እዚህ የመምጣት ሞራሉ ይኖረ? እሷ ላይ ተስፋ አልቆርጥም። 7 ዓመታት ጠብቄያታለሁ። አሁን በመጨረሻ አግኝቻታለሁ። መቼም አልተዋትም። መቼም ልለያት አልችልም። ዊንግ እውነት ትመጣ ይሆን? ናንሺን እንዳለው ልታገባኝ ትመጣለህ? ይሽን በስነ ስርዓቱ እንድታገቢኝ አደርግሻለሁ። የሚገርም ሰርግ ሰጥሻለሁ። በዓለም ላይ በጣም ደስተኛዋ ሴት አደርግሻለሁ። ቃል ገባልሻለሁ። አደርገዋለሁ። ጋው እውነት ይሽንን ለመርዳት እንደዚህ ያደርጋል? እሱና ወይን ነዋንስ? ቆይ እነሱስ? እራሷ ናት እንለያያለችው። ምን እያሰበች እንደሆነ ባውቅ ደስ ይለኛል። ወይን ነዋን ሀሳቧን ካለወጠች ግን በጣም የሚከፋ ይመስለኛል። ልክ ነህ። ናንሺን ሲዘፍን ሰምተኸው ታውቃለህ?
አላቅም። እንዴት እሱ ሊዘፍን ይችላል? የተዋወቅን ሰሞን አንድ ቀን ሰክረን አንቺ የሌለሽበት የሚል ዘፈን ሲዘፍን ነበር። መጨረሻ ላይ 3 ቃላት ተናገረ። የትኛው 3 ቃላት? ተወችኝ። ተወችኝ? ሊሆን ይችላል።